baay'ee sooressa beekamaa nama qabeenya qabu hoolota baay'ee qabaa horii baay'ee qabaa tokkommoo hiyyeessa tokkotu ture innis immoo hoolaa tokkittii qabaa hoolaa tokkittii qabu kana garuu akka dhala isaatti kunuunsee guddisee waanuma dhalli isaa nyaattu nyaachisaa guddisee akkuma dhala isaatti ilaalaa lafanni rafu rafti isa sooressa horii baay'ee qabu kanatti gaaf tokko keessummaatutti dhufe keessummaan itti dhufnaanii inni sooressi kunii hoolota isaa dhiisee horii isaa dhiisee horii hiyyeessaa sana isanni tokkittii qabu sana fuudheetu keessummaa sanaaf qalee kana maal jettamee murtoo kenni jennaan nama kanaaf immoo du'atu malaa jedhe Daawit ariifateetu du'atu mala namni kun du'uutu irra jira akkamitti akkas godhaa jedhee gaafannaani Naataan akkas jedhe egaa namni du'ii maluuf kun isidhaa jedhe baay'een keenya namootatti waan faradaa oollu itoo gara keenyatti galagalchine ilaalle firdiin namootatti farannu waa'ee namaa waan nuyi dubbanne waa'ee namaa waan nuyi murteessine firdiin isaa itoo gara keenya ta'e maal ta'a laata እና ዳዊት ያ ሁሉ ላይ ሂዶ በማን ላይ ፈረደ በሰውየው ላይ ፈረደ ናታን ግን መልሶ እንግዲህ ያ ሰው አንተና ነው ስለዚህ በሰዎች ላይ ምን ፈርደው ስለ ሰዎች የፈለግነውን እየወሰንን ብንል ያ ፍርዱ ወደኛ ቢዞር እኛ ራሳችንን ብንመለከት ምን አይነት ፍርድ ይሁን ለራሳችን ምን ሰጠው ምን አይነት ውሳኔው ለራሳችን ምን ሰጠው ስለዚህ ነው እንዳይፈረድባችሁ በሰው አትፍረዱ ይላል በሚሰፍሩበት መስፈሪያ ይሰፈርላችኋል ይላል ቆዳ መቲና ማሰፈርተኒ እስኒ ሰፈረማ ፍርዲ መነመረቲ ፈረደኒ እስንቲ ፈረደማ ከና ሁባ ኢጆቦሌሰ ከከሰ ጅሩ በወንድም አይን ውስጥ ያለውን ጉድፍ ከማውጣት በፊት በአይን ውስጥ ያለውን ምሰሶ ተመልከት ይላል ሁላችንም በሰው ላይ ጣት ከመቀንዘር በፊት ራሳችንን ብንመለከት ራሳችንን ብንመረምር ራሳችንን ብናይ ምድራችን በጣም ጤናማ ሰላማዊ ይሆናል አሁን ከምድር ላይ ሰላም የጠፋበት ዋና ምክንያት ሁሉም በሰው ላይ ነው የሚፈርደው ሁሉም የሰው ስተት ነው ለማስተካከል የሚሮጠው የሰውን ስተት ለማስተካከል ከመሮጥ ይልቅ እስቲ የራሳችንን ስተት እናስተካክል እስቲ ሁሉም ሰው ስለ ሰው ከመወሰናችሁ በፊት ራሳችሁን መርምሩ ራሳችሁን ይዩ ኢየሱስ ጌታ ነው ሃሌሉያ እና እስከ ምዕራፍ 7 እስከ ቁጥር 1 እስከ 6 አይተናል ዛሬ ደግሞ ምዕራፍ 7 ቁጥር 7 በጣም ድንቅ ቃል ነው እዛ ቦታ ላይ ሐራ ማቴዎስ በቆና ቶርባ ለኮፍሰ ቶርባ ይላል ማቴዎስ በቆና ቶርባ ለኮፍሰ ቶርባ ዋኤ ከዳና ዱበታ ስለ ጸሎት ነው የሚያወራው ገለኒ ጎፍታ ፋቶ ሴራን አግፈዳ እኔ ብዙ ዚላ ስለማልጽፍ ዋን ቀብጢን ከካሱ ሁንዱማ እዛ ላይ የጻፋችሁ እንግዲህ በሁለት ቋንቋ ማገልገል በጣም ቢከብድም ሁሉም ሰው ግን መረዳት ስላለበት ኢየሱስ ጌታ ነው ሃሌሉያ አሜን ማቴዎስ በቆና ቶርባ ለኮፍሰ ቶርባ ካሲሰጁና ዱቢስ ማቴዎስ ሁላችንም መጽሐፍ ቅዱስ ያዘን ማቴዎስ ምዕራፍ 7 ቁጥር 7 ናዱቢስ ማቴዎስ በቆና ቶርባ ለኮፍሰ ቶርባ ካሲ መቃ ጎፍታ ኢየሱስ ክርስቶስ እና ዱቢስ አከነ ጀዳ ኢየሱስ ይትሩፌ ከዳዳ እስኒ ፍከነማ በርባዳ ኒያርገቱ በልበለርኩታ እስኒ ፍንበነማ ከንከደቱ ሁንዲኑ ይንፈዳታ ከንበርባዱስ ይናርገት በልበለ ከንሩኩቱፍስ ኢንበነማ isin keessa nama attamiitu ilmi isaa buddeena yoo isa kadhate dhagaa kennaa fire yookis ilma isaa qurxummii yoo kadhate bofa kennaa fire egaa isin hamoota taataniitu jirtanu ijoollee keessaniif kennaa gaarii kennuu erga beektanii abbaan keessan inni waaqa keessaa immoo hammam isin caalaa warra isa kadhataniif waan gaarii kennaa አሜን አሜን galanni gooftaaf haa ta'u ሃሌሉያ አሜን እዚህ ቦታ ላይ ሶስት ቃላትን ለምኑ ይሰጣችኋል ፈልጉ ታገኛላችሁ አንኳኩ ይከፈትላችኋል ክብር ለኢየሱስ ይሁን አሜን እና ማልጀዳ ከዳዳ እስኒ ፊንከነማ በርባዳ ይናርገቱ
ሩኩታ እስኒፍ ይንበናም ኩን እንድኑ ዋይ ማሊ ዱበተ ዋይ ከደናት ስለዚህ ጸሎት ውስጥ በጣም ጽናት ማለት ከአተ ከሰ ኦብሲ ባይ በርባችሳል ዋናራ ከአተን ቶኮ ናንዴ ቢፍኔ ጀተኒ ዲሱን ቀብተን አንድ የጸለያችሁበት ሁኔታ መልስ አላገኘውበትም ብላችሁ መተው የለባችሁ ጸሎት ደረጃ ነው ስቴፕ አለው ክብር ለኢየሱስ ይሁን አሜን መጸለይ መጠየቅ አንድ ነገር ነው መፈለግ አንድ ነገር ነው ማንኳኳት አንድ ነገር ነው ይሄ ሁሉ በጸሎት ውስጥ የምናልፍባቸው ደረጃዎች ናቸው የምናልፍባቸው ጽናቶች ናቸው ስለዚህ ጸሎት ጽናትን ያስፈልጋል ገለኒ ዋቀዮ ፈተው ከአተጋፈ ከቀን ነምኒ ጀርጀራን ዋቀዮ ብራ ዴቢ አርገቹ እንደው አመንዊ አልወቲ በረከኛ ከሰጁ አልወተ ጀርጀራ ወልዳዮ ዱፈን ጀርጀራ ፉለ ዋቀዮ ታይ ቱሬ ዋቀዮን ኤጉን በርባዱ የሮ መሰነ ጅልጌን ፈቴ የሮ መሰነ ከአ ፉለ ዋቀዮ ድረት ዋንዱበቱን ቢቁ በጣም ችኩል የሆነ ትውልድ በጣም የሚፈጥን ትውልድ የተረጋጋ አይደለም ትውልዳችን ስለዚህ ከእግዚአብሔር ዘንድ መልስን አይቀበልም ብዙዎቻችን እየኖርን ያለነው የራሳችን ምርጫ ነው እንጂ እግዚአብሔር የመረጠልን ነገር አይደለም እግዚአብሔር የመረጠልን ምርጫ ጋር ለመድረስ ትዕግስት ያስፈልጋል በጥድፊያ የሚሆን ነገር አይደለም ብዙዎቻችን እንጣደፋለን ኢነሪፈን እንጀርጀር ፉለዋ ቀዩ ድረት ነውስ በእግዚአብሔር ፊት አንረጋጋም ክብር ለኢየሱስ ይሁን መጽሐፍ ቅዱስ ሲናገር እረፉ እኔም አምላክ እንደሆንኩ እወቁ ኢየሱስ ጌታ ገብጀዳ አኒ ዋቀዮ ከንቴ ሁበዳ ዳሎቲ ገቢን ቀም ዳሎቲ ጀርጀሩ ዋቀዮን ሁበቹ እንደንደው ያደ ዋቀዮ ብረገውስ እንደንደው ገለኒ ጎፍታፋት አሜን ከናፍ ሶስት የተለያየ መልስ እንዳለ ይናገራል መጠየቅ መፈለግ ማንኳኳት ክብር ለኢየሱስ ይሁን አሜን ማቴዎስ ምዕራፍ 6 ቁጥር 5 እስከ 15 ላይ ስለ ጸሎት ኢየሱስ ተናግሯል ማቴዎስ በቆናጃ ለኮሰ ሸኒያን ገቁለ ሸኒቲ ዋይ ከአና በሩምሰ ከኛ የሮደር ቢረቲ ኢየሱስ ከኑ በርሲሳ ቱር ኢላሌር አመስሞ በቆናቶር በከሰቲ ማሊፍ ዋይ ከአና ኢየሱስ ደበለ ይወጀተን ጅሬኛ ክርስቲያነ ተኮፍ ከአና በርባችሳ በጣም ስለ ጸሎት አስፈላጊነት ነው እዚህ ጋር መታየት ዋይ በርባችሱማ ከአታ ኢነርጂቱ ለፈከለረት ገለኒ ዋቀዮ ፈተ አሜን በቆናጃ አረቲ ነው በርሲሴ ዋይ ከአታ አመስዋ በቆናቶር በረቲ ኢየሱስ ዋይ ከአታ ካሱሳ ምዕራፍ 7 ላይ ስለ ጸሎት ማንሳሱ ክርስቲያን ህይወት ላይ ጸሎት በጣም ወሳኝ ነው በጣም አስፈላጊ ነው ኢየሱስ ጌታ ነው ስለዚህ ክርስቲያነ ታቴ ጅሬኛ ከዳታይን ቀብዱታናን የሮ ከዳታይን ቀብዱታናን ክርስቲያኑ ናችሁ የጸሎት ህይወት ከእግዚአብሔር ጋር የምታሳልፉበት የጸሎት ጊዜ ከሌላችሁ ክርስትናችሁ በጣም ያጠራጥራል ማለት ነው ኢየሱስ ጌታ ነው ሃሌሉያ እና አንደኛ ጠይቁ ምን ታደርጋላችሁ ይላል ከነዳ ማልጎዳ በርባዳ አሜን አሜን namni waa fudhatu nama akkamiiti namni waa argatu nama akkamiiti namni banamuuf nama akkamiiti galanni waaqayyoo fa'a amen እሺ ሃሌሉያ አሜን እጋ ከዳቹ ጀቹ ማይቹ ለጸሎት ማለት የሚያስፈልገንን ነገር ለእግዚአብሔር ማሳወቅ ማለት ነው ዋኑ በርባችሱ ተቆ ዋቀዮት ኢየሱስ ወንተ ዋቀዮ ራ በርባኒ ተቆ ዋቀዮት ይመቹ ገለኒ ጎፍታፋት አመናሞት ተቆ ጅልጌን ፈተኒ ተንበርክኮ ስላለቀሱ የጸለዩ ይመስላችኋል ተንበርክኮ ብዙ ስለቆዩ የጸለዩ ይመስላችኋል ተንበርክኮ የተለያየ ሐሳብ ያሰቡ የጸለዩ ይመስላችኋል ተንበርክኮም እየተኙ ይጸልዩ ይመስላችሁ ሰዎች መጸለይ ማለት ከእግዚአብሔር ጋር መነጋገር ነው ከእግዚአብሔር ጋር ማውራት ከእጁ ደጁ ዋቀዮች እንድትበቹ ዋቀዮች የሮፍረተኒ አሰው ጅልጌ ፈቴቦ ኡንከ ከዳተሚቴቹ ገለኒ ዋቀዮ ፈቴ አሜን አሜን መጽሐፍ ቅዱስ ሲናገር ምን ይላል በአንዳች አትጨነቁ የሚያስፈልጋችሁን ነገር ሁሉ በጸሎትና በመልጃ ለእግዚአብሔር ምን አድርጉ በእግዚአብሔር ፊት አሳውቁ ስለዚህ ጸሎት ማለት
የምንፈልገውን ነገር ለእግዚአብሔር ምናሳውቅበት መንገድ ነው። ስለዚህ ምርር ብለን አልቅሰን አይደለም ከእግዚአብሔር ጋር የምናወራው። ምርር ብለን አልቅሰን አይደለም ለእግዚአብሔር የምንነግረው። ኢየሱስ ጌታ ነው። ማልቀስ ራሱ የመጨነቅ ምልክት። መጽሐፍ ቅዱስ ደግሞ አትጨነቁ ነው። ኢየሱስ ጎፍታ። ስለዚህ ብዙ ጊዜ ተንበርክካችሁ አልቅሳችሁ ጸልያለሁ ያላችሁት ነገር አልጸለያችሁም ማለት ነው። በደንብ ስሙ። ስለዚህ እግዚአብሔር አምላካችሁ መልስ እንደሚሰጣችሁ ካወቃችሁ፣ እግዚአብሔር አምላካችሁ ጸሎታችሁን እንደሚሰማ ካወቃችሁ፣ በእግዚአብሔር ፊት ስትንበረከኩ ካንተ በላይ እግዚአብሔር የሚያስፈልግህን ነገር እንዲያውቅ ከፈለግ ኤቭሪቲንግ ያለህን ጉዳይ የጨነቀህን ነገር እግዚአብሔር በየትኛውም መንገድ ውስጥ መውጫ መንገድ ስላለው እግዚአብሔር መፍትሄ ስላለው ዋቀዩ ፍርማተ ዋቀቡፍ በከከራን እንጅሬ ከሰ ዋቀዩ ከራ ዋቀቡፍ ዋንስ በርባችስ ሁንዱማ ዋቀዩ ወንተ ከነ በርባዴር ወንተ ከነ ፉለኬ ተንያስ አከፈለኬ አከጃለለኬ ናፋቶ አሜን ገለኒ ጎፍታ ፋቶ አሜን በርባዳሞ ይነርገቱ በርባዱ ዋን አርገሙ በርባዶቹ ጋፈ ሰገሌ ዋቀዩ በርባዱ ጋፈ ከአታን ዱካቡት ጋፈ ዱቢ ዋቀዮ ዱቢ ፈቴ ወልዳ ደቁዳን ሶባፍ ሰገዳን ዋቀዮን በርባዱ እኙን አርገተ ዋቀዮን አርገተ ገለኒ ዋቀዮ ፈተ አሁን ቃሉን ስታነብ ቃሉን ስታጠና ስትጸልይ ቸርች ስትሄድ ማንን እየፈለክ ነው? እግዚአብሔርን የሚፈልጉ ደግሞ ምን ያደርጋሉ? እስቲ ያገኙታል። በሉ እግዚአብሔርን ስታገኝ ደግሞ ሁሉን ነገር ነው የምታገኘው። አሜን አሜን አሜን። ስለዚህ መፈለግ ፈልጉ ሲል ምንድን ነው የምንፈልገው? ቃሉን ነው የምንፈልገው፣ እግዚአብሔርን ቃል ማለት። ስለዚህ ቤተክርስቲያን ውስጥ የትምህርት ጊዜ ማይገኙ ሰዎች፣ የትምህርት ጊዜ ቁጭ ብሎ ማይማሩ ሰዎች፣ የእግዚአብሔርን ቃል ማይወዱ ሰዎች፣ ሁሉ ጊዜ ተአምራትን ብቻ የሚፈልጉ ሰዎች፣ ትንቢትን ብቻ የሚፈልጉ ሰዎች፣ ነቢዩ እጅ ጭኖ ብቻ እንዲጸልይላቸው የሚፈልጉ ሰዎች፣ ቃሉን ለመማር ፈቃደኛ ያልሆኑ ሰዎች፣ የእግዚአብሔርን ቃል ለማንበብ ፈቃደኛ ያልሆኑ ሰዎች፣ ጾም ጸሎት ይዞ እግዚአብሔርን ለመፈለግ ፈቃደኛ ያልሆኑ ሰዎች እግዚአብሔርን ሊያገኙ አይችሉም። ከና የረውንዱማ አነቱ ስኒ ከነደም ብሊሰ ሲምባሰም የረውንዱማ አርከስን ረካይ ከነቹን ቀበሉት የረውንዱማ ስንረት ራጁን ቀበሉት ኢስንራ ሙርቶን በርባችሰ ሙርቶን ኩማይ የሮፍ ቀጠሊ ሰገሌ ዋቀዮ ዱብሱ ከራ ሰገሌ ሳ ዋቀዮን በርባደቹ በቃሉ በኩል እግዚአብሔርን መፈለግ። ክብር ለኢየሱስ ነው። አሜን አሜን። በቃሉ በኩል እግዚአብሔርን መፈለግ፣ መጸለይ፣ የእግዚአብሔርን ፊት መሻት፣ ይሄ በህይወታችሁ ላይ መፍትሄን ያመጣል። የሚፈልግ ደግሞ ምን ያደርጋል? ያገኛል። ክብር ለኢየሱስ ነው። አንኳኩ ይከፈትላችኋል። ኢየሱስ ጌታ ነው። አሜን። አማ እንከአተኒ እንበርባደኒ አማ መነነመ ተኮ በርባደኒ ለመጋፈቱ ሰው ነው አይደል የሚጠይቁት? ሰው ደግሞ እዛ ቦታ ነው ብሎ ያሳያችኋል። እየፈለጋችሁ ነው ማለት ነው። ከዛ ቤቱን አገኛችሁ። ቤቱ ደግሞ እስከሚከፈት ቁማችሁ ምንድነው ታንኳኳላችሁ። በልበልቸ ማልኮቱ ሂሩሩኩቱ ገለኒ ጎፍታ ፋቶ ከሩኩቱ ፊሞ ሂምባናማይ ጃማ ሩኩቹ ደንዳ ዱዳ ሩኩቹ ደንዳ ከሩኩቱ ገሩ ሂምባናም። ሃሌሉያ አሜን። ሩኩቲ ሲባናማይ ሃሌሉያ። ስለዚህ ጸሎት ማለት በሩ እስከሚከፈት ድረስ ማንኳኳት ማለት ነው። ጸሎት ማለት እስከምታገኘው ድረስ መፈለግ ማለት ነው። ጸሎት ማለት እስከምታገኝ ድረስ መጠየቅ ማለት ነው። ያለኝ እስከምትቀበል ድረስ መጠየቅ። ስለዚህ ጸሎት ጽናት ያስፈልጋል። ጨሉ በደኒ አው መካዳዴ ለዲስ ለቶንተን ቦሪስ መጫፍ ኩልኩሉ ማንጀል halkani ቪጉያ ወረገረሳት ይየኝ ቀንና ሌሊት ወደሱ ለሚጨውላል። ስለዚህ ጸሎት የአንድ ሰዓት ጸሎት አይደለም፣ የአንድ ቀን ብቻ አይደለም፣ ሁሌ ዴሊ በክርስቲያን ህይወት ላይ ጸሎት በጣም ወሳኝ ነው። ከአቲ ባየሙርቴሳ ገለኒ ዋቀዮ ፈቶ ባለፈው ነግራቸዋለሁ። አለመጸለይ ትዕቢት ነው ብያቸዋለሁ። አለመጸለይ ትዕቢት ነው። አለመጸለይ ትዕቢት እንደሚሆንበት ነገር እግዚአብሔር አንተ አታስፈልገኝም፣ እኔ ያንተን እርዳታ አልፈልግም፣ ሁሉ ነገሬን አውቃለሁ፣ መንገዴን አውቃለሁ፣ ህይወቴን አውቃለሁ፣ የኔን ህይወት በእጄ እመራለሁ ማለት ነው። አለመጸለይ ማለት ከእቹ ዲሱን ኦፍቱሉማ ያዋቀዩ አንስራ ገርጋር ሰንባር ባለቹ ከእቹ የቹን መፉለ ዋቀዩ ትገደፍ ደግሱ እኔ ራሴን የሚረባኝ ነገር አላውቅም፣ ካንተ እርዳታ ፈልጋለሁ። ዛሬም እጅህን አሳይሻለሁ። ዛሬ መንገድ እንድታሳየኝ እፈልጋለሁ። እግዚአብሔር ዛሬም እማጸናሃለሁ ማለት ነው። ኢየሱስ ጌታ አሜን አሜን ሃሌሉያ። ኢየሱስ ኮፍታ አሜን። ኦኬ ቀጥሎ ያለው ማቴዎስ ምዕራፍ 7 ከቁጥር 9 እስከ 12 ሂዳችሁ
ስታነቡ ኢየሱስ ምሳሌ ወስዶ የተናገረው ነገርን ታያላችሁ። እስቲ ዱብስ ቶርባ ሰገሊ አንገኩ ለማ ኢየሱስ ፈከኛ ፍደቴ አከኒ ዱባቴ አርጊቱ isin keessa nama attamiitu ilmi isaa buddeena yoo isa kadhate dhagaa kennaa fire yookis ilmi isaa qurxummii yoo kadhate bofa kennaa fire egaa isin namoota taatanii utuu jirtanuu ijoollee keessaniif kennaa gaarii kennuu erga beektanii abbaan keessan inni waaqa keessaa immoo hammam isin caalaa warra isa kadhataniif waan gaggaarii kenna waanuma namoonni akka isiniif godhaniif jaalatan isinis akkasuma isaaniif godhaa seerri fi raajonni isuma kana hin barsiisu. Ameen. Galanni waaqayyoo fatoo. Haleluuyaa. Badablu sun seeraan na dhaggeeffadha. Seeraan na dhaggeeffadha. Isin keessaa namni ilmi isaa buddeena isa kadhate fuudhee dhagaa kennuuf jiraare yoo qurxummii kadhate boofa fuudhee kennaafire isin hamoota taatanii ijoollee keessaniif amma kana kan yaaddan abbaan keessan isin inni waaqarraa immoo inni hamaa of keessaa hin qabne waa'ee keessan calchisee amma yaadu ማለት ምን አይነት ርህሩህ አምላክ እንዳላችሁ የሚያሳይ ነው። ሰጪ አምላክ እንዳላችሁ ጸሎትን ሰምቶ የሚመልስ አምላክ እንዳላችሁ ክብር ለኢየሱስ ይሁን። አሜን። ልጃችሁ ዳቦ ቢለምን ድንጋይ አሰጡትም። የሰው ባህሪ ደግሞ ክፉ ነው። ክፉ ሆናችሁ ለልጃችሁ ግን ምንም እሱ ዳቦ ቢለምን እንካ ድንጋይ ብላችሁ አሰጡትም። አሳ ቢለምን እባብ አሰጡትም። ለልጆቻችሁ ታስባላችሁ። የሰማይ አምላካችሁ አባታችሁ ደግሞ ከዚህ የበለጠ ትሁት ነው። ክፋት በውስጡ የለም። ስለዚህ እግዚአብሔር ጸሎታችሁን ሁሉ የሚሰማ የሚመልስ አምላክ ነው። አሜን አሜን እንጀቷት ዋቅነን ዋቄሶዳ ዋቀ ደገ ዴብሱ ሄዳ ኢየሱስ ጌታ ነው። እግዚአብሔር ጸሎታችሁን እንደማይሰማ መቁጠር ማለት እግዚአብሔርን እንደ ክፉ መሳል ማለት ነው። እግዚአብሔር ጸሎትን ሰምቶ የሚመልስ አምላክ ነው። ዋቀዮ ዋቀ ከደተነማ ደገ ዋቀ ከደተነማ ዴብሱ ዋቅነት ዋቄሱት ዋቀ አማሚት ደራሚ ክብር ለኢየሱስ ይሁን። በእንአጋ ህንዴብሳ ሄዳ ገለኒ ጎፍታ ፋታ ዋቀ ከሲ ዋቀስነ ገለኒ ጎፍታ ፋታ አንዳንዴ እኛ ሳናውቅ ክፉ ነገር እንጠይቀዋለን፣ የሚያጠፋንን ነገር እንጠይቀዋለን። አንዳንድ ጊዜ ጸሎታችን መልስ ማያገኝበት ምክንያት ክብር ለኢየሱስ ይሁን። አሜን። ይሄ ልጅ አሁን ምንም ሀብታም ቢሆን ምንም የሀብታም ልጅ ቢሆን የመኪና ቁልፍ ትሰጡታላችሁ? ያለ ጊዜ ነው፣ ያለ እድሜ ነው። ቢሰጡት ምንድነው? ይሞትበታል። አንዳንድ ጊዜ ምን ጠይቀው የሚገለን ከሆነ ኢየሱስ ጌታ ነው። አሜን። ብር አጠቃቀምን ሳናግ እግዚአብሔሩ በብር ባርከኝ ሲል መጀመሪያ ብር አጠቃቀምን እስከምትለምድ አንተ በትክክል እየጸለይክ አይደለም፣ ስጋህን አልተቆጣጠርክም። ብር እግዚአብሔር ቢሰጥ እየለበስክ እየጠጣ እየበላ ከቸርች ወጥተህ ሌላ ነገር ውስጥ ነው የምትገባው። እንደምትጠፋ እግዚአብሔር ያውቃል። ስለዚህ ብርን ይከለክላል እንጂ የሚጠፋ ነገርን አይሰጥም እንጂ የሚጠቅምህን ነገር እግዚአብሔር ይሰጣል። አሜን አሜን አሜን። አነማ ካደተክቶ ኮንሲከራዳ ዋናቲ በርባዱ ቶንታኔ ዋንሲ በርባችሱ ዋቀዩ ሲፋከ አሜን። የምትፈልገውን ነገር ሳይሆን የሚያስፈልግሽን ነገር እግዚአብሔር ይስጥሽ። አሜን። ክብር ለኢየሱስ ይሁን። በርባጭ ከኛ ባየለ በርባጭ ከኛ ነው የሚዱ ደንዳ የምትፈልገው ነገር ሊያጠፋን ይችላል፣ ከእግዚአብሔር ቤት ሊያወጣን ይችላል። ኢየሱስ ጌታ ነው። አሜን አሜን። የሚያስፈልገን ግን እግዚአብሔር ያውቃል። አሜን። ዋንሲ በርባችስ ሞዋቀዩ ሲነወት አሜን። የሚያስፈልግህን ነገር ደግሞ እግዚአብሔር አይከለክልህም። አሜን። ኢየሱስ ጌታ ነው። ስለዚህ ፉለ ዋቀዮ ትጋፈ ይያተ በእግዚአብሔር ፊት ሲቀርቡ በሙሉ ኮንፊደንስ ቀርቡ። ገለኒ ዋቀዮ ፈታ ጸሎትን የሚሰማ አምላክ ዋቀ ደገውካ ዋቀ ዴቢና ከኑካ አለንጅሩ ከነከሳ ዋቀዮ ነባስ ገለኒ ጎፍታ ፈታ አሜን 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 ሃሌሉያ አሜን። ነያደ ሮቶኮ ተጃጅላ ተቆጂ lafa bulbulamne mana namaa gorduu balleen dhoowwatanii karaa shinti beetii deeman irra nu afaniiru jechuun ala jechuudha. yeroo sana waaqayyoo hin argu seetaniidha. galanni gooftaaf kun hunduu maaliif ta'e yoo jette har'a hiyyeessotaaf akka yaadu. Ameen.
namoota karaa nuyi darbaarra jiran irra darbaa jiraniif akka yaadnu. Galanni gooftaaf. Yeroo isaatti eegeema Waaqayyo waan hundumaa jijjiire. Haalli nurratti ta'e sun hundinuu immoo nu ajjeefne. Haalli ati amma keessa darbaa jirtu kun sin ajjeesu. Yeroo isaa ta'e garuu Waaqayyo hin jijjiire. Kanaaf fuula Waaqayyo duratti kadhannaadha. Arras boobis. Fuula isaa deddeebi'aa kadhadhaa. Hin nuffiina. Assalchu. Dagaagmaachuu ጸልዩ ፈልጉ አንኳኩ በቃ ገለኑ Waaqayyo ፈታ አሜን እርግጠኛ ነኝ ዳቦ ለምናችሁ ድንጋይ አይሰጣችሁ አሳ ለምናችሁ እባብ አይሰጣችሁ ስትሩት ቸር አምላክ ነው ጸሎታችሁን ይሰማል አሜን Waaqayyo ይላል ዋቀ ከተለማ አገው እነቱ የሰው ጸሎት ይሰማል ርህሩ አምላክ ነው ቸር አምላክ ነው ከሩ ፉለ ሳቱራ ደደቢአ ቆዩ ፊት ተመላለሱ በፊት ቆይቼ የእግዚአብሔርን ደጅ ጠናው እርሱም ዘንበል አለኝ ዳዊት ይላል አኒስቱሬ ፉለ Waaqayyo ነኔ ገኔ የእግዚአብሔርን ደጅ መጥናት ትዕግስትን ይጠይቃል ጽናትን ይጠይቃል ገለኑ Waaqayyo ፈታ አሜን አሜን ወንቲ አሪቲ ዳንተው እንጂ ጋፈ ፉለ Waaqayyo ድረት ዋንተ ተቆ ይየስተ ኦብሳን ይየሳ ደደቢአ ማይትማ yeroo fudhadhaa kadhadhaa maaliif har'antaan hin jedhina maaliif borintaan hin jedhina Waaqayyo yeroo isaatti kadhata keessaniif deebiin kenna innoo galfatan nyaatu innoo adaraan nyaatu እግዚአብሔር አደራን አይበላ nyaatu adara nyaatu galfata galanni gooftaaf nagaa Waaqa ሃሌሉያ አሜን ኢየሱስ ጌታ ነው ቁጥር 12 ላይ ይሄ ወርቃማው ህግ የሚባለው ገለኑ Waaqayyo ፈታ ሴራ ወርቅ ሴራ ሙዳቀም የሰጀደው አይኒ አከ ስንረቲ ተው ካን በርባደ ነሞረ ተረቲ ጎዳ ወንተ ስንረቲ ተው በርባደ ነሞ ተረቲ ጎዲና ይሄ ወርቃማው ህግ ማለት ገለኑ ጎፍታ ፋታ ቆይ ሰዎች አንተን እንዲያሙት ትፈልጋለህ ሰዎች ሲያሙክ ደስ ይላል ሰዎች ሲሰርቁ ደስ ይላል ኢየሱስ ጌታ ነው ሰዎች ስምሽን ሲያነሱ ደስ ይልሻል ስለዚህ አንቺም ሰዎችን ስም አታንሺ ስለዚህ አንተም ሰውን አታማ ሰዎች አንተን ነገር መጥቶ ሲሰርቁ ደስ ይላል ስለዚህ የሰውን ነገር አንተ ማተንካ ገለኒ ጎፍታፋ አሜን ይሄ ወርቃማው ህግ የሚባለው እንዲደረግላችሁ ማትፈልጉትን ነገር በሰው ላይ ማታድርጉ በእናንተ ላይ እንዲደረግ ማትፈልጉትን ነገር በሰዎች ላይ አታድርጉ በቃ ኢየሱስ ጌታ ነው አሜን ሰው ለመስብረጅሩ ይትጉይቲ ናምኒ ዋንቶኮ አከስረቲን ጎኒ ኢምበርባደ ዮቴ አዲስ ነመረቲ ዋንጎዲ ገለኒ Waaqayyo ፈታ ዋኑ አከስረቲ ተው በርባዱ ነማፍጎ አሜን namni to si ebbisen jaallatamini nama ebbisiga namni to birisi kenen jaallatamini atis kenni kanama ሃሌሉያ namni to amasi afere jaallatamini atis afere nam አቃቀኑ ሁሉ ሰው በዚህ ህግ ይስማማ አቤት ምድራችን የሚበዛው ሰላም የሚበዛው ደስታ የሚበዛው እረፍት እኛ ግን ምንድነው በእኛ ላይ እንዲያደርጉ አንፈልግም ነገር ግን በሰው ላይ እናደርጋለን የሰው ክፋት ወን ኑረተከተው መርባኑ ገሩና መረቲ ጎን ማቃቂ አከዳኒ መርባዱ ገሩ ማቃነማ ዳውልት ስምሽ እንዲጠራ አትፈልግም ግን የሰው ስም እየጠራሽ ነው የምትዩ እንድትነኪ አትፈልግም ግን ዝም ብለሽ ሰዎችን እየነካካሽ ነው የምትዩ ገለኒ ጎፍታፋ አሜን ሃሌሉያ ኦኬ አማ ስለ ጠባቡ በርና ወደ ሰፊው በር 13 ወደ ሰዲቃ ስለ ዱብስ ዋይ በልበለ በላፊ በልበለ ዲባሰ አረቶ ማ በቆና ተርባ ከነፊት ለጥቶሽ ኢየሱስ ከረይሰ ዲባለ ነው ልገላ ከራን ገረበዲ ሰት ገሱ ቦቾዳ ከሪሳስ በላዳ ነሞኒ ኢቲን ኦልገለን ሞባይየ ከራን ገረ ጅሬኛት ገሱ ረኮዳ ከሪሳስ ዲባዳ ነሞኒ ኢሳ አርገተን ገሩ ሙራሳ ጀኔ ገለኒ Waaqayyo ፈታ አሜን አሜን እሺ አማርኛውን ላንብብ ምዕራፍ 7 ቁጥር 13
እስቲ ከኔ ጋር አንብቡ። በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱ የቀጠነ ነውና የሚያገኙትም ጥቂቶች ናቸው። ለሚ ጎፍታ አባት አሜን። የወንጌል መንገድ ዋጋ የሚያስከፍል መንገድ ረጌ ፈዳ ከራን ወንጌላ ከራገቲ ለመከፈልቺሱ በልበል ከንቲን ገለኒዳ ገለኒ ጎፍታ አባት አሜን። ከራመ በልበላ ገሉንዩ በር ያለው ነገር ምን አለው ማለት ነው? ጥበቃ አለው። በር ያለው ነገር ምን አለው? ድንበር አለው። ገለኒ ጎፍታ አባት አማሜ ወንቲ በልበለ ቀብ ማል ቀባ ዳንጋ ቀባ እኒ በልበለን ቀም ነገሩ አሲልት ጠቺምባት እኒ በልበለ ቀብ ጅሬኛ ከፉ ነጋ ከፉ በሬዳ ገለኒ ጎፍታ አባት በልበልቲ ሞቱማ ዋቀዮ ገለን ከራ ዋቀዮ ረዴ መንገሩ በልበሊሳ ዲፓዳ የእግዚአብሔርን መንገድ ከመረጥክ መንገዱ ሰፊ አይደለም፣ ጠባብ ነው። በሩ መግቢያው በር ጠባብ ነው። እዲኑ ከኖልገልቱ ማይኒ ይባዳ ፊለኖ ባየን ቀብዶች ከሰት ዘሰነ ከሰት ሀቱ ደንደሳ ዮ አሪን ስትዱፍ አሪ ከኢብሰቹ ደንደሳ ሀከስነ ረቲ ጎቴ ጀቹ ደንደሳ ከራይኒ ኩንገሩ ይባዳ ገለኒ ጎፍታ ባቶ እቱ ማርከከ በልሲ ዋጎደዱ ከርቺ ይባዳ ደንደሳ ያርከከ በልፍቱ ብዙ ምርጫ ያለ እዚህኛው ጠባቡ መንገድ ግን ብዙ ምርጫ የለው። እጅን ዘንዝርቄ ያደረጉኝን አረገባቸዋለሁ ስትል መዘርጋት አትችልም። መንገዱ ጠባብ ገለኒ ጎፍታ ፈታ ሁለቱም መንገዶች መጨረሻ ላይ ሽልማት አላቸው። አንዱ ጥፋት ነው፣ አንዱ ህይወት። አሜን። እርግጥ ከራይን ዲባኩኒ አማፍ ስትልበቹ ደንዳ አማፍ ስለክሱ ደንዳ አማፍ ስልብሱ ደንዳ አማፍ ዋንጨነቀ እንደዚህ ፈከሱ ደንዳ በርገሩ ትረኛቱ ዱራጅ በርገሩ ወልፊነ ዱራቀባ በርገሩ ኤበ ዱራቀባ አው ይጣባቡ መንገድ ላውኑ ሊጨንቀ ይችላል፣ ያሳዝን ይችላል፣ ፍላጎትን ሁሉ የገታሊው ሊመስል ይችላል። ነገር ግን መጨረሻው ክብር አለው። ወደ ህይወት ነው እየሄድክ ያለው። ይሄ ግን አሁን ስጋህን እንደፈለክ ትናገራለህ፣ እንደፈለክ ታወራለህ፣ እንደፈለክ ትለብሳለህ፣ እንደፈለክ በቃ ወንበር ባድጎት መጨረሻው ግን እያዘለለክ ወደ ባህር እሳት ነው የሚጥል። ይሄኛው ግን ጭንቀት ይመስልሃል አሁን፣ ነገር ግን ወደ ህይወት እየመራ አሜን አሜን አሜን። ከራከም ፍለቴላ የትኛውን መንገድ ነው የመረጣችሁት? ኢየሱስ ጌታ ነው። አሜን አሜን። ስለዚህ ያ እንዲህ ልበል። ቁጥር 15 የበግ ልምድን ለብሰው ከሚመጡባቸው በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። ከፍሬያቸው ታውቃቸዋላችሁ። ከእሾህ ወይም ከኩርንችትስ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉም ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለው። መልካም ፍሬ የሚያደርግ ዛፍ ሁሉ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ ከፍሬያቸው ታውቃላችሁ። ክብር ለኢየሱስ ይሁን። ስለዚህ ከምናቸው አሜን። መጽሐፍ ቅዱስ ሐሰተኛ ነቢያት እንዳሉ ይነግረናል። አንደኛው ምን አርጉ ይላል? ተጠንቀቁ ይላል። ገለኒ ጎፍታ ባተ እስቲ ከኔ ጋር በሉ ተጠንቀቁ ይላል። ገለኒ ጎፍታ ባተ ራጆት ሶብዱን አከጅረን መጫፊ ቁልቁሉን እንዱበት ማል ጎዳሞ ጀዳ ኦፌገንዶ ጎዳይ ኦፌገዳይ ራጆት ሶብዱ ኩኒ ነማ ቆፈሚት ኦፊሊያፍ ጎዮምስ ሰውን ብቻ አይደለም ራሳቸውንም ያታልላል። ነማ ቆፈሚት ኦፊሊያፍ ጎዮምስ ገለኒ ጎፍታ ባተ ሃሌሉያ ሴራን ለደገፈዳ የበግ ቆዳ ይለብሳሉ፣ ውስጣቸው ግን ምንድነው? ተኩላ
ስለዚህ ከምናቸው ታውቃላችሁ? ከፍሬያቸው ታውቃላችሁ። ለእጌፈና ትህትና፣ ጽድቅ ገለኒ ጎፍታፋት መልካም ፍሬ ማይታይበት የትኛውም ተአምር የሚሰራ ነቢይ